ታዋቂው ድምጻዊ አንዱዓለም ጎሳ ከጮኛው ቀነኒ አዱኛ ሞት ጋር በተያያዘ ዛሬ ረቡዕ መጋቢት 17 ቀን 2017 ዓመተ ምህረት በድጋሚ ፍርድ ቤት ቀርቧል። ቀነኒ አዱኛ መጋቢት 1 ቀን 2017 ዓመተ ምህረት ለሊት 10 ሰዓት አካባቢ ከጮኛው አንዱዓለም ጋር በሚኖሩበት ለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉን ምርመራውን ያጣራ የሚገኘው አዲስ አበባ ፖሊስ ኮሚሽን ገልጾ ነበር። ፖሊስ ሟች ቀነኒ በወቅቱ ህይወቷ ሲያልፍ በቤት ውስጥ የነበረውን አንዱዓለምን በቁጥጥር ስር በመዋል ምርመራ ያደረገ ይገኛል። ድምጻዊው መጋቢት 3 ቀን በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቦ የነበረ ሲሆን ፖሊስ ለተጨማሪ ምርመራ 14 የምርመራ ቀናት ይሰጠኝ ሲል ጥያቄ አቅርቦ ነበር። የአርቲስቱ ጠበቃ በበኩላቸው ደንበኛቸው ቋሚ አድራሻ ስላለው በዋስ ወጥቶ ሐዘኑን እንዲጨርስና ፖሊስ በፈለገው ጊዜ መቅረብ እንደሚችል በመግለጽ የዋስትና መብቱ እንዲከበር ጠይቀዋል። ፍርድ ቤቱ ግን የዋስትና ጥያቄውን ባለመቀበል ለፖሊስ 14 የምርመራ ቀናትን ፈቅዷል። በዚህ ቀጠሮ መሰረት አንዱዓለም ዛሬ መጋቢት 17 ቀን ችሎት ቀርቧል። ፍርድ ቤቱ በዛሬው ውሎውም ፖሊስ በተሰጠው የምርመራ ጊዜያት ውስጥ ምን እንዳከናወነ እንዲያብራራ የጠየቀ ሲሆን መርማሪ ፖሊስም በተሰጠው ጊዜ የአስክሬን ምርመራ ውጤት መቀበሉን፣ የወንጀል ስፍራ በመሄድ መረጃ ማሰባሰብ ስራ መስራቱን፣ የ13 ሰዎች ቃል መቀበሉን፣ የሟች የቀደመ የሕክምና ታሪክ የሚገልጽ ማስረጃ ማምጣቱን እንዲሁም ሟች ወድቃ ህይወቷ ባለፈበት ስፍራ የተገኘ ረከቦት ምንጣፍ ለፌደራል ፖሊስ ፎረንሲክ ምርመራ ቢሮ መላኩን ገልጿል። ፖሊስ አያይዞም በቀጣይ ሌሎች ወሳኝ የሚባሉ የምርመራ ስራዎች እንደሚቀሩ ጠቅሶ ለዚህም ተጨማሪ 14 የምርመራ ቀናት እንዲፈቀድለት ጠይቋል። የተከሳሽ ጠበቃ በበኩላቸው ፖሊስ የጠየቀው ተጨማሪ የምርመራ ጊዜ መፈቀድ እንደሌለበት በመጥቀስ ተከራክረዋል። የአንዱዓለም ጠበቃ ደንበኛዬ በሟች ህይወት ማለፍ ላይ ምንም አይነት ድርሻ የለበትም፣ አብሯት ከመኖር ውጪ በደንበኛዬ ጥፋት መሞቷን የሚያሳይ ነገር የለም፣ ባለፈው ቀጠሮ የምርመራ ጊዜ የተሰጠው የአስክሬን ምርመራ ውጤት እስኪመጣ በሚል ነበር። ስለዚህ ደንበኛዬ ለእስር የሚያበቃ አንዳችም ተጨማሪ ማስረጃ ስለሌለ በእስር ላይ ሊቆይ አይገባም፣ የዋስ መብቱ ይፈቀድለት ሲሉ ተከራክረዋል። በክርክሩ ሂደትም መርማሪ ፖሊስ ዋስትናውን እንደሚቃወም ገልጾ ተጠርጣሪው ከእስር ቢወጣ የቀሩንን ምስክሮች ሊያባብል ይችላል፣ አቃቢ ህግ አስክሬን ምርመራ ውጤቱ ማብራሪያ ይኑረው ብሎን እሱንም እየጠበቀን ስለሆነ የጠየቅነውን የምርመራ ቀን ይፈቀድልን ሲል ምላሽ ሰጥቷል። በመጨረሻም ፍርድ ቤቱ ክርክሩን ካደመጠ በኋላ የአርቲስቱን የዋስትና ጥያቄ ባለመፍቀድ ለፖሊስ 12 የምርመራ ቀናትን ሰጥቶ ለመጋቢት 29 ቀን 2017 ዓመተ ምህረት ችሎት እንዲገኙ አዟል። ኢትዮፒካሊ